ሰላም ጤና ይስጥልን። ከቻናል 1 የሰዓቱ ዜናዎቻችንን ወደ እናንተ እናደርሳለን። ዜናውን እየመራው አብሬያችሁ ቆይታ ማድረገው ኢንሸት ዘውዴ ነኝ። አብረን ቆይ። ዋናው ሀገራዊ የምክክር ጉባኤ ላይ የልዩነቶች ምንጭ የሆኑ ጉዳዮች በሰለጠነ ምክክር ዘላቂ መፍትሄ የሚያገኙበት እንደሚሆን የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አራያ ገለጹ። አማሩ ገብሩ ተጨማሪ ይዞበታል። የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር መስፍን አራያ ለዋናው የምክክር ጉባኤ አስፈላጊው ዝግጅት ሙሉ በሙሉ መጠናቀቁን ገልጸዋል። ኮሚሽነሩ ይህንን የተናገሩት ኮሚሽኑ ባዘጋጀው ኢትዮጵያ እየመከረች ነው በሚል መሪ ሀሳብ በአዲስ አበባ መስቀል አደባባይ በተካሄደው የ5 ኪሎ ሜትር ታላቁ የሩጫ ውድድር ላይ ነው። በወቅቱ ዋና ኮሚሽነሩ እንዳስታወቁት በዋናው ምክክር ላይ የሚሳተፉ ተወካዮች ከሁሉም ወረዳዎች፣ ክልሎች እንዲሁም ከሀገር ውጭ ወደ አዲስ አበባ መግባታቸውን ገልጸዋል። በጉባኤው የህዝብ ተወካዮች በልዩነት መንስኤ በሆኑ ጉዳዮች ላይ በመመካከርና በመወያየት ዘላቂ መፍትሄ በሚሰጡ ሀሳቦች ላይ መግባባት ላይ እንደሚደረስም ይጠበቃል። የኢትዮጵያ ዋናው ሀገራዊ ምክክር ጉባኤ ከመጪው ሐምሌ 8 ቀን 2018 ዓ.ም ጀምሮ በአዲስ አበባ ይካሄዳል። በጉባኤው ላይ ከሚመከርባቸው 8 አበይት አጀንዳዎች መካከል የሀገር ግንባታ፣ የመንግስት አደረጃጀትና ቅርጽ፣ የፖለቲካ ስርዓት ውክልናና የምርጫ ስርዓት፣ የፌዴራል ከተሞች፣ የአዲስ አበባና የድሬዳዋ ጉዳይ፣ የሃይማኖት ጉዳዮች፣ የተቋማት ግንባታ፣ የህግ የበላይነትና ሰብአዊ መብቶች፣ በማህበራዊና ኢኮኖሚያዊ ጉዳዮች፣ አርሶ አደሮችና አርብቶ አደሮችን ጨምሮ ሙስና፣ መልካም አስተዳደርና የሰላም ግንባታ ናቸው። ኮሚሽነር መስፍን አራያ ለዚህ ታሪካዊ ምዕራፍ አስተዋጽኦ ላበረከቱ የጸጥታ ተቋማት፣ በየደረጃው ለሚገኙ የመንግስት አካላት፣ ለሲቪል ማህበራትና ለሌሎች ባለድርሻ አካላት ምስጋና አቅርበዋል። በአዲስ አበባ መስቀል አደባባይ በተካሄደው የ5 ኪሎ ሜትር የሩጫ ውድድር ላይ ሴቶች፣ ህጻናትና ወጣቶችን ጨምሮ በርካታ የህብረተሰብ ክፍሎች ተሳትፈዋል። የውጭ ጉዳይ ሚኒስቴር በሳውዲ አረቢያ የፍርድ ውሳኔ የተላለፈባቸውን ኢትዮጵያውያን በሚመለከት ከሳውዲ አረቢያ ባለስልጣናት ጋር በቅርበት እየተነጋገረ መሆኑን አስታወቀም። ሚኒስቴሩ በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የሚገኙ ኢትዮጵያውያንን ጉዳይ በተመለከተ መግለጫም አውጥቷል። ለዝርዝሩ አናውል ተስፋ። የውጭ ጉዳይ ሚኒስቴር ቃል አቀባይ ጽህፈት ቤት ባወጣው መግለጫ በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ በሚገኙ ዜጎች ጉዳይ በከፍተኛ አመራሮች በኩል ከሀገሪቱ ባለስልጣናት ጋር ተከታታይ ውይይቶች አድርጓል ብሏል። እንዲሁም በሪያድ በሚገኘው የኢትዮጵያ ኤምባሲና በጅዳ በሚገኘው ቆንስላ ጀነራል አማካኝነት አስቸጋሪ ሁኔታ ውስጥ ከሚገኙ ኢትዮጵያውያን ዜጎች ሰብአዊ ምህረት እንዲደረግላቸው ለመጠየቅ የቆንስላ ድጋፍ እንዲያገኙ ለማድረግና ተገቢውን መፍትሄ እንዲፈለግላቸው ከሚመለከታቸው የሳውዲ ባለስልጣናት ጋር ያለውን ውይይት አጠናክሮ መቀጠሉን ጠቅሷል። እነዚህም ጥረቶች አዎንታዊ ውጤቶችን አስገኝተዋል ያለው ሚኒስተሩ እስካሁን ድረስ በአጠቃላይ 1971 ኢትዮጵያውያን የሳውዲ ባለስልጣናት ካደረጉት የንጉሳዊ ምህረት ተጠቃሚ መሆናቸውንና የኢትዮጵያ መንግስትም እነዚህን ዜጎች ወደ ሀገራቸው በተከታታይ በረራዎች እየመለሰ እንደሚገኝም አመላክቷል። ሚኒስተሩም ይህንን ሂደት በቆንስላና በሰብአዊ ጉዳዮች ላይ በሁለቱ ሀገራት መካከል ያለውን ትብብርና የረጅም ዘመን ግንኙነት የሚያንጸባርቅ መሆኑን ይገነዘባል ብሏል። የውጭ ጉዳይ ሚኒስቴር በውጭ ሀገር የሚኖሩ የኢትዮጵያውያንን ጥቅሞች፣ መብቶችና ደህንነትን ለመጠበቅ ያሉትን የዲፕሎማሲና የቆንስላ አማራጮች ሁሉ መጠቀሙን እንደሚቀጥል በመግለጹ ዜጎቹን በሚመለከቱት ቀሪ ጉዳዮች ላይ ከሚመለከታቸው የሳውዲ አረቢያ መንግስታት ባለስልጣናት ጋር ያለውን ግንኙነት አጠናክሮ እንደሚቀጥልም አስገንዝበዋል። የኢንፎርሜሽን መረብ ደህንነት አስተዳደር የኢትዮጵያን ቁልፍ የዲጂታል መሰረተ ልማቶች በከፍተኛ ብቃት እየጠበቀ መሆኑን የአስተዳደሩ ምክትል ዋና ዳይሬክተር ዳንኤል ጉታ ገልጸዋል። በህዝብ ተወካዮች ምክር ቤት በተካሄደው ዓለም አቀፍ የፓርላማ መረጃና የደህንነት ፎረም ላይ ኃላፊው ባቀረቡት ጽሑፍ ተቋሙ የሀገሪቱን የሳይበር ምህዳርና ወሳኝ መሰረተ ልማቶች አስተማማኝ ማድረግ የኦፕሬሽን ስራውን በላቀ ብቃት እያከናወነ መሆኑን አስረድተዋል። በሀገሪቱ የዲጂታል ትራንስፎርሜሽን መስፋፋት ምክንያት የኢንተርኔት ተጠቃሚው ዜጋ ቁጥር ከ45 ሚሊዮን በላይ በደረሰበት በዚህ ወቅት ተቋሙ እያደረገ የመጣውን የሳይበር ስጋት ቀድሞ በማክሸፍ ረገድ ግንባር ቀደም ሚናውን እየተወጣ መሆኑን አቶ ዳንኤል አመልክተዋል። የአስተዳደሩ የዕለት ተዕለት ስራዎች የብሔራዊ ክፍያ ስርዓትን፣ የመንግስት የዲጂታል አገልግሎት ፖርታሎችንና የቴሌኮም የጀርባ አጥንት አውታሮችን ደህንነት ማረጋገጥ መሆኑን አመላክተዋል። አቶ ዳንኤል በንግግራቸው የኢንፎርሜሽን መረብ ደህንነት አስተዳደርን የሚከታተለውና የሚቆጣጠረው የህዝብ ተወካዮች ምክር ቤትና በምክር ቤቱ የሚገኘው የውጭ ግንኙነቶችና የሰላም ጉዳዮች ቋሚ ኮሚቴ ለሳይበር ደህንነት አጀንዳ እየሰጡት ያለውን ልዩ ትኩረትና የህግ ማዕቀፍ አድንቀዋል። አዲስ አበባን የጤና ቱሪዝም ማዕከል የማድረግ ርዕይ የጤና አገልግሎት ጥራትና ተደራሽነትን ከእጥፍ በላይ በማሳደግ ውጤቱ ማስገኘቱንም ከንቲባ አዳነች አቤቤ ገልጸዋል። የአዲስ አበባ ከተማ ምክር ቤት 5ኛ ዓመት የስራ ዘመን 4ኛ መደበኛ ጉባኤው የተካሄደ ነው። ለዝርዝሩ ሄሮዳይት ንጉሴ
ከንቲባ አዳነች አቤቤ በጉባኤው ላይ የከተማ አስተዳደሩን የ2018 በጀት ዓመት ዓመታዊ የስራ አፈጻጸም ሪፖርት አቅርበዋል። ከንቲባዋ በጤናው ዘርፍ ባቀረቡት ሪፖርት አዲስ አበባ በዘርፉ ታሪካዊ ለውጥ በማስመዝገብ የአገልግሎት አቅሟን በእጥፍ ማሳደግ መቻሏን ገልጸዋል። አዲስ አበባን የጤና ቱሪዝም ማዕከል የማድረግ ራዕይ ባለፉት 5 ዓመታት በጤናው ዘርፍ መጠነ ሰፊ የመሰረተ ልማትና የአገልግሎት ጥራት ማሻሻያ እምርታ እንዲመዘገብ ማስቻሉን ተናግረዋል። ይህ ጥረት የጤና አገልግሎት ተደራሽነትን በማሳደግ የእናቶችና የጨቅላ ህጻናትን ሞት ምጣኔ ከዓለም ጤና ድርጅትና ከሀገር አቀፍ መመዘኛዎች በላይ በመቀነስ ስኬታማ ውጤት ማስገኘቱን አንስተዋል። የጤና ተቋማትን የአልጋ ቁጥር በከፍተኛ ቁጥር በማሳደግ ባለፉት 100 ዓመታት በዘርፉ ከተመዘገበው እድገት በእጥፍ የሚልቅ አፈጻጸም ማስመዝገብ እንደተቻለም አስረድተዋል። በአበበች ጎበና፣ ላፍቶ፣ ኮልፌና ገላን ድንገተኛ ሆስፒታሎች ግንባታ እንዲሁም የዳግማዊ ምኒልክና ዘውዲቱ ሆስፒታሎች ማስፋፊያ ዘመናዊ የሕክምና አገልግሎቱን በእጅጉ ማሻሻሉን ጠቁመዋል። የድንገተኛ አምቡላንስ አገልግሎት ከ30 ወደ 109 ማደጉን ገልጸዋል። በማህበራዊ ፍትህ አፈጻጸም ረገድ 2.7 ሚሊዮን ነዋሪዎችን በጤና መድን በማቀፍ በየዓመቱ ከ1.2 ቢሊዮን ብር በላይ ድጎማ እየተደረገ መሆኑን አስረድተዋል። በተጨማሪም በዳግማዊ ምኒልክና ዘውዲቱ ሆስፒታሎች የኩላሊት እጥበት ታካሚዎች በነጻ አገልግሎት እንዲያገኙ በማድረግ በዓመት እስከ 100 ሚሊዮን ብር ድጎማ እየተደረገ መሆኑን አብራርተዋል። ከተማዋን ለህጻናት ምቹ ለማድረግ የተጀመረው የቀዳማይ ልጅነት ልማት መርሃ ግብርም የቤት ለቤት የጤና ምክር አገልግሎትን በማስፋፋት ስኬታማ አፈጻጸም እያሳየ መሆኑን አስረድተዋል። የበይነ መረብ መገናኛ ብዙሃን በኢትዮጵያ መገናኛ ብዙሃን ባለስልጣን እንዲመዘገቡ የሚያስችል የቅድመ ዝግጅት ስራ እየሰራ መሆኑን ባለስልጣኑ አስታወቀም። ባለስልጣኑ በበይነ መረብ መገናኛ ብዙሃን የሚያጋጥሙ የስነ ምግባርና የህግ ጥሰቶች ላይ አስተዳደራዊ እርምጃ እንደሚወስድም አሳስቧል። ዝርዝሩ የማህሌት ደመላሽ ነው፣ እንደሚከተለው ታቀርበዋለች። የኢትዮጵያ መገናኛ ብዙሃን ባለስልጣን በተሰጠው ተግባርና ኃላፊነት መሰረት ህግንና የጋዜጠኝነት የሙያ ስነ ምግባርን አክብረው የሚሰሩና የማይሰሩ መገናኛ ብዙሃንን በመለየትና ደረጃ በማውጣት ጭምር ክትትልና ድጋፉን እያጠናከረ መሆኑን አስታውቋል። ከዚህም ጎን ለጎን የሙያ ስነ ምግባርና የህግ ጥሰትን የሚፈጽሙ ሚዲያዎችን ከሚመለከታቸው የፍትህ ተቋማት ጋር በመተባበር ተጠያቂ እያደረገ እንደሚገኝ ጠቁሟል። ይሁን እንጂ አሁን በስራ ላይ ያለው የመገናኛ ብዙሃን አዋጅ የበይነ መረብ መገናኛ ብዙሃን ወይም የዲጂታል ሚዲያ የምዝገባ ስርዓትን በፈቃደኝነት ላይ የተመሰረተ እንዲሆን እንጂ ግዴታን የሚያስቀምጥ አለመሆኑን ጠቅሷል። በዚህም መሰረት እንደ ፌስቡክ፣ ቲክቶክ እና ዩቲዩብ የመሳሰሉ የበይነ መረብ አውታሮችን በመጠቀም የሚዲያ አገልግሎት የሚሰጡ አብዛኞቹ ድርጅቶችና ግለሰቦች ከባለስልጣኑ የምዝገባ ምስክር ወረቀት እውቅናና ፍቃድ ሳያገኙ በመስራት ላይ ይገኛሉ ብሏል። ባለስልጣኑ ይህንኑ የህግ ክፍተት በማሻሻል ሁሉም የዲጂታል ሚዲያዎች ወደ ምዝገባ ስርዓት እንዲገቡ ለማስቻል አዋጅ እስከማሻሻል የሚደርስ የቅድመ ዝግጅት ስራዎችን እየሰራ መሆኑንና ያልተመዘገቡ የዲጂታል ሚዲያዎች ወደ ክትትልና ድጋፍ እንዲሁም ኃላፊነትና ተጠያቂነት የሚገቡበትን የአሰራር ስርዓት እያጎለበተ እንደሚገኝ ጠቁሟል። በበይነ መረብ የሚያጋጥሙ የስነ ምግባርና የህግ ጥሰቶች ላይ በአዋጁ ላይ የተቀመጠውን አስተዳደራዊ እርምጃ እንደሚወስድ የገለጸው ባለስልጣኑ የጥላቻ ንግግርና ሐሰተኛ መረጃ እንዲሁም የህዝብና የሀገር ደህንነትን የሚጎዱ ዘገባዎችን የሚያሰራጩ አካላት ላይ ህጋዊ እርምጃ እንዲወሰድና ለህግ አስፈጻሚ አካላት የማቅረብ ስራ እንደሚሰራ ገልጿል። በጎንዮሽ የሚደረጉ የቤት ኪራይ ውል ስምምነቶች በህግ ያስጠይቃሉ ተባለ። በሁሉም ክፍለ ከተሞችና ማዕከላት የውል ማደስ ስራ እየተከናወነ መሆኑም ተገልጿል። የአዲስ አበባ ከተማ አስተዳደር ቤቶች ልማትና አስተዳደር ቢሮ በመንግስት ከተቀመጠው ወጥ የቤት ኪራይ ውል ውጪ በጎንዮሽ የሚደረጉ ማናቸውም ስምምነቶች በህግ እንደሚያስጠይቁ አስጠንቅቋል። የቢሮ ኃላፊ ወይዘሮ ቅድስት ወልደ ጊዮርጊስ እንደገለጹት በየዓመቱ የሚደረገው የቤት ኪራይ ዋጋ ማሻሻያ ጥናት ፍጹም በህጋዊ ውል ላይ ብቻ የተመሰረተ በመሆኑ ከህግ ውጪ የሚደረጉ ማናቸውም የጎንዮሽ ውሎች ተቀባይነት አይኖራቸውም። ይህንንም ተከትሎ ህግ ጥሰው በሚገኙ አካላት ላይ የተጀመረው ህጋዊ እርምጃና ተጠያቂነት ተጠናክሮ ይቀጥላል ሲሉ አሳስበዋል። በአሁኑ ወቅት በሁሉም ክፍለ ከተሞችና ማዕከላት የውል ማደስ ስራ በስፋት እየተከናወነ ሲሆን አከራዮች በዘፈቀደ ዋጋ መጫን የማይችሉበት እንዲሁም ደላሎች ተከራዮችን በየጊዜው ያቀያየሩ በመሃል የሚያተርፉበት ያልተገባ አሰራርን ያስቀረ ስለመሆኑም አስረድተዋል። የዋሊያ አይቤክስ ህልውና አሳሳቢ ደረጃ ላይ ይገኛል ሲል የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን አስታወቀም። በኢትዮጵያ ብቻ የሚገኘው የብርቅዬው ዋሊያ አይቤክስ መኖሪያ ቦታ መራቆት በሰላም መደፍረስና በህገወጥ አደን ምክንያት በእጅጉ ለጥፋት እንደተጋለጠ ተጠቁሟል። ሰሞኑን የወጣ የጥናት ውጤት እንደሚያሳየው የዋሊያን ህልውና ከማጥፋት ለመታደግ የተቀናጀና አፋጣኝ የጥበቃ እርምጃ ያስፈልጋል ሲል የኢትዮጵያ ዱር እንስሳት ጥበቃ ባለስልጣን አሳስቧል። ባለስልጣኑ ከአጋር ድርጅቶች
ጋር በመሆን የ10 ዓመት ብሔራዊ ተግባር እቅድ አዘጋጅቶ ወደ ትግበራ የገባ ሲሆን በቴክኖሎጂ የታገዘ ክትትል፣ የተጠናከረ የፓትሮል ስራና ከሃይማኖት አባቶች ጋር የግንዛቤ ማስጨበጫ ስራዎች እየተከናወኑ እንደሚገኙ አስታውቋል። የሰሜን ተራሮች ብሔራዊ ፓርክ በዩኔስኮ የዓለም ቅርስነት እንዲመዘገብ ከፍተኛ አስተዋጽኦ ያበረከተውን ይህን ዓለም አቀፍ ቅርስ ከመጥፋት ለመታደግ የአካባቢው ማህበረሰብ፣ የምርምር ተቋማትና ሁሉም ኢትዮጵያውያን በጋራ እንዲረባረቡ ባለስልጣኑ ጥሪ አቅርበዋል። ከውጭ ምንጭ ወዳገኘናቸው መረጃዎቻችን አልፋለን። የሱዳኑ ፈጥኖ ደራሽ ኃይል መሪ መሐመድ ሐምዳን ዳጋሎን ጨምሮ 16 አመራሮች የሞት ቅጣት ፍርድ ተበየነባቸው። ግለሰቦቹን በዓለም አቀፍ የፖሊስ ተቋም ኢንተርፖል በኩል ማደን እንደሚጀመርም ታውቋል። ዳጋሎና አጋሮቻቸው በዳርፉር ክልል ፈጽሞታል በተባሉት ግድያ፣ የጦር ወንጀል፣ በሰብአዊ መብት ጥሰትና በዘር ማጥፋት ወንጀሎች ጥፋተኛ ናቸው በሚል ፍርድ ቤቱ ውሳኔውን እንዳሳለፈ የዜና ምንጮች ጽፈዋል። የሞት ፍርድ ከተፈረደባቸው መካከል የመሪው ዳጋሎ ወንድምና ምክትል የሆኑት አብዱልራሂም ሐምዳን ዳጋሎ እንዲሁም በርካታ የጦር መኮንኖችና የጎሳ መሪዎች ይገኙበታል። ይኸው የፍርድ ቤት ቅጣት ውሳኔ ለጠቅላይ ፍርድ ቤት ከተላከ በኋላ ግለሰቦቹን በዓለም አቀፉ የፖሊስ ተቋም ኢንተርፖል በኩል ማደን እንደሚጀመር ታውቋል። ፍርድ ቤቱ ከ2023 የፈረንጆቹ ዓመት የሱዳን የእርስ በርስ ጦርነት መቀስቀስ ወዲህ በታጣቂ ቡድኑ ከፍተኛ አመራሮች ላይ የፍርድ ውሳኔ ሲያሳልፍ ይህ ለመጀመሪያው ጊዜ ነው ተብሏል። 4ኛ ዓመቱን ያስቆጠረው የፈጥኖ ደራሽ ኃይሉ እና የሱዳን ጦር ግጭት በ10 ሺዎች ለሚቆጠሩ ሰዎች ህልፈትና ከ11 ሚሊዮን በላይ ለሚሆኑ ዜጎች መፈናቀል ብሎም ለከፋ የረሃብ ቀውስ መከሰት ምክንያት ሆኗል። የደቡብ አፍሪካ መንግስት ከ5 ሳምንታት በፊት በስደተኞች አስተዳደር ዘመቻ ከከፈተ በኋላ ከ53,000 በላይ የውጭ ዜጎች ከሀገር መባረራቸውን ወይም እንዲወጡ መደረጋቸውን አስታወቀ። እነዚህ ስደተኞች ከማላዊ፣ ዚምባብዌና ሞዛምቢክ የመጡ መሆናቸውን የገለጹት ባለስልጣናቱ ቁጥሩ ከዚህም በላይ ሊጨምር ይችላል ብለዋል። አማሩ ገብሩ ተከታዩን ዘገባ እንደሚከተለው ያቀርበዋል። በደቡብ አፍሪካ ለተከታታይ ሳምንት ጸረ ስደተኛ ሰልፎች ከተካሄዱ እንዲሁም አለመረጋጋት፣ ማስፈራራትና ዘረፋ ከተፈጸመ በኋላ በአገሪቱ ያለ ህጋዊ የመኖሪያና ስራ ፍቃድ የሚገኙ ስደተኞች ላይ ሰፊ ዘመቻ እያካሄደች ትገኛለች። ተቃዋሚዎች በአገሪቱ ለተፈጠረው ከፍተኛ የስራ አጥነት ቁጥር፣ የወንጀል መስፋፋትና የህዝብ አገልግሎቶች መዳከም ሰነድ አልባ ስደተኞችን ተጠያቂ ያደርጋሉ። በዚህም ምክንያት ጥብቅ የድንበር ቁጥጥር እንዲኖርና በርካታ ስደተኞች ከሀገር እንዲወጡ ይፈልጋሉ። በሌላ በኩል የተባበሩት መንግስታት ድርጅት ስደተኞችን ለደቡብ አፍሪካ ማህበራዊና ኢኮኖሚያዊ ችግሮች እንደ ሰበብ መጠቀምን አስጠንቅቀዋል። ጸረ ስደተኞች አቋም ያላቸው ተቃዋሚዎች መንግስት ጥያቄያቸውን እስኪመልስ ድረስ ጫና ለመፍጠር በየሳምንቱ ሰልፍ እንደሚያደርጉም ዝተዋል። ይህም ተቃውሞ ወደ አመጽ ሊቀየር ይችላል የሚል ስጋትን ፈጥሯል። ሰልፈኞቹ ሁሉም ህገወጥ ስደተኞች አገሪቱን ለቀው እንዲወጡ እስከ ሰኔ 23 ቀን 2018 ዓ.ም ድረስ ይፋዊ ያልሆነ የጊዜ ገደብ አስቀምጠው ነበር። በዚህም የተነሳ ብዙ የውጭ ዜጎች ሊደርስባቸው የሚችለው ብጥብጥና ማስፈራሪያ ለመሸሽ በፍጥነት ከሀገር ወጥተዋል። ባለፉት ሳምንታት ጋና፣ ናይጄሪያ፣ ኡጋንዳና ኬንያን ጨምሮ በርካታ ሀገራት ዜጎቻቸውን ወደ ሀገራቸው አጓጉዘዋል። የፍትህና የህገ መንግስት ልማት ሚኒስቴር ምማሞ ሉኮ ኩባይ ትላንት እንዳስታወቁት ከ53,000 በላይ የውጭ ዜጎች ከሀገር እንዲወጡና ወደ ሀገራቸው እንዲመለሱ ተደርጓል። ሚኒስትሩ አክለውም ከተባበሩት መካከል የማላዊ፣ ዚምባብዌና ሞዛምቢክ ዜጎች በብዛት ይገኙበታል ብለዋል። ኩባይ በፕሪቶሪያ በሰጡት ጋዜጣዊ መግለጫ በሀገራችን ውስጥ ያሉ ሰዎች የዜግነትና የኢሚግሬሽን ሁኔታቸው ምንም ይሁን ምን ሰብአዊ መብታቸውና ክብራቸው በተጠበቀ ሁኔታ የህዝባችንን ስጋት የሚፈታ ስርዓት ያለውና መደበኛ ፍልሰት እንዲኖር ለማድረግ እየጣርን ነው ሲሉም ተናግረዋል። ከሀገር የማስወጣቱ ሂደት በወንጀል ተጠርጥረው በፖሊስ የሚፈለጉ ሰዎችን ለመያዝ እንደረዳቸውም አብራርተዋል። ባለስልጣናት የኢሚግሬሽን ህጎቹን አጥብቀው ማስፈጸማቸውን እንደሚቀጥሉ ገልጸው ተቃዋሚዎች ሰነድ አልባ ስደተኞችን አስጠልለዋል ተብለው የተጠረጠሩ ቤቶችንና የንግድ ድርጅቶችን ያለ ፍቃድ መፈተሽ እንደሌለባቸው አስጠንቅቀዋል። የደቡብ አፍሪካ ፕሬዝዳንት ሲሪል ራማፎዛ ህዝቡ ስለ ስደተኞች ስጋት እንዳለው ቢያምኑም ዜጎች ህጉን በራሳቸው እጅ እንዲያስፈጽሙ በማስጠንቀቅ በስደተኞች ላይ የሚደርሰውን ጥቃት አውግዘዋል። ደቡብ አፍሪካ በአህጉሪቱ ውስጥ ካሉ ባለጸጋ ሀገራት አንዷ ስትሆን የተሻለ የስራ ዕድልና ኢኮኖሚ የሚፈልጉ ስደተኞችን ለረጅም ጊዜ ስትሰበሰብ ቆይታለች። አሜሪካ እሁድ ሌሊት ኢራን ውስጥ በፈጸመችው ድብደባ በሆርሙዝ ወሽመጥ የሚያልፉ መርከቦችን ለማጥቃት ጥቅም ላይ ይውላል ያለችውን የሚሳኤል ክምችት መምታቷን አስታውቃለች። ለዝርዝሩ ጸጋኔ ተሰማ
ካለፈው ሳምንት ወዲህ በድጋሚ ያገረሸው የአሜሪካና ኢራን ግጭት ተባብሶ እንደቀጠለ ነው። ቅዳሜ ዕለት አሜሪካ በመላው ኢራን የሚገኙ ከ140 በላይ ኢላማዎችን መምታቷን አስታውቃ ነበር። እንደ አሜሪካ ይህ ጥቃት የተፈጸመው የኢራን ኃይሎች በሆርሙዝ ወሽመጥ ይጓዙ የነበሩ መርከቦችን በማጥቃታቸው ነው። መርከቦቹ በትክክለኛው የጉዞ መስመር ላይ እንዳልነበሩ የገለጸችው ኢራን በአንጻሩ በቀጣይ ማስታወቂያ እስኪሰጥ ድረስ የሆርሙዝ ወሽመጥ መዘጋቱን አስታውቃለች። በተጨማሪም የኢራን እስላማዊ አብዮታዊ ዘብ በትናንትናው ዕለት በቀጠናው በሚገኙ የአሜሪካ የጦር ሰፈሮችና አጋሮቿ ጋር ጥቃት አድርሷል። በዚህ መልኩ ከፍ ወዳለ ደረጃ የደረሰው የሁለቱ ሀገራት ግጭት ትናንት ሌሊትም ቀጥሏል። የአሜሪካ ጦር ማዕከላዊ እዝ እሁድ ሌሊት ኢራን ላይ በከፈተው አዲስ ዙር ጥቃት የቴሄራንን በሆርሙዝ ወሽመጥ ጥቃት የማድረስ አቅም ይቀንሳል ያለውን ድብደባ መፈጸሙን አስታውቋል። የአሜሪካ ኃይሎች ኢራንን አየር መከላከያ ስርዓቶችን፣ የባህር ዳርቻ የራዳር ማዕከላትን፣ የሚሳኤልና የድሮን አቅሞችን እንዲሁም አነስተኛ የጦር መርከቦችን ኢላማ ማድረጋቸውን ገልጿል። በዚህ ወታደራዊ ዘመቻ ላይ የአሜሪካ ተዋጊ ጄቶች፣ የባህር ኃይል መርከቦች እንዲሁም ለዚህ ዘመቻ ለመጀመሪያ ጊዜ የባህር ኃይል አጥፍቶ ጠፊ ድሮኖች ጥቅም ላይ መዋላቸውን ዘርዝሯል። ማዕከላዊ እዙ ባወጣው መግለጫ የሆርሙዝ ወሽመጥ ለዓለም አቀፍ ንግድ ወሳኝ የባህር መተላለፊያ ነው፣ ኢራንም አትቆጣጠረውም ብሏል። የአሜሪካ ኃይሎች የንግድ መርከቦችን የጉዞ ነጻነት ለማረጋገጥ ዝግጁ መሆናቸውንም አክሏል። በተመሳሳይ መግለጫ ያወጣው ኢራን አብዮታዊ ዘብ በበኩሉ የአሜሪካ ጦር ይዞታዎችን ይዘዋል በተባሉ በቀጠናው አገራት ላይ ጥቃት ማድረሱን አስታውቋል። ባህሬን፣ ኩዌትና ዮርዳኖስ ጥቃት የተፈጸመባቸው አገራት እንደሆኑ ተጠቅሷል። አብዮታዊ ዘቡ ዮርዳኖስ ውስጥ በሚገኘው የንጉስ ሐሰን የአየር ጦር ሰፈር በርካታ ትላልቅ ሚሳኤል ማከማቻዎችና የነዳጅ ታንከሮች በሚሳኤል እንዲሁም ድሮን ጥቃቶች በእሳት ጋይተዋል ብሏል። እነዚህ ጥቃቶች የተፈጸሙት ለአሜሪካ ድብደባዎች ምላሽ ለመስጠት መሆኑን የገለጸው አብዮታዊ ዘቡ ባህሬን ውስጥ ደግሞ ወሳኝ የአሜሪካ ጦር የሄሊኮፕተር ጥገና ማዕከላት፣ የፒኤት የኤሌክትሮኒክስ የጦር አውሮፕላን ማቆሚያዎችን እንዲሁም የድሮን እዝና ቁጥጥር ማዕከልን መምታቱን ገልጿል። ለአብዮታዊ ዘቡ ቅርበት ያላቸው የዜና ወኪሎች ኩዌት ውስጥ ፍንዳታ መሰማቱን የዘገቡ ሲሆን አብዮታዊ ዘቡ ባወጣው መግለጫ ፍንዳታው የአሜሪካ ጦር ሰፈር ላይ ከተፈጸመ ጥቃት ጋር የተያያዘ መሆኑን ተናግሯል። እንደ የተጀመረው ጥቃት አሜሪካና ኢራን ተፈራርመውት የነበረውን የጊዜያዊ የተኩስ አቁም ስምምነት አደጋ ውስጥ ጥሎታል። ይህ ስምምነት ሆርሙዝ ወሽመጥ እንዲከፈት እንዲሁም ግጭቱ በቋሚነት እንዲቆም የማድረግ ዓላማ ነበረው። ይሁን እንጂ አደራዳሪዎች ስምምነቱን በድጋሚ ለመመለስ ጥረት እያደረጉ መሆኑን የአሜሪካ ፕሬዝዳንት ዶናልድ ትራምፕ ተናግረዋል። የሪፎርም ዩኬ ፓርቲ መሪ የሆኑት ኒጄል ፋራጅ በብሪታንያ ፖለቲካ ውስጥ ሁልጊዜም አነጋጋሪ በሆኑ ድራማዊና ስልታዊ ትዕይንቶቻቸው ይታወቃሉ። ሆኖም ግን እነዚህ የህዝብ ትኩረት መሳቢያ ስልቶች ለፓርቲያቸው ስኬት እንጂ እሳቸውን ወደ ጠቅላይ ሚኒስትርነት ወንበር ሊያደርሷቸው እንደማይችሉ የፖለቲካ ተንታኞች እየተናገሩ ይገኛሉ። ዝርዝሩ የጸጋን የተሰማ ነው። በብሪታንያ የምርጫ ባህል ውስጥ አንድ አስገራሚ ልማድ አለ። በምርጫ ምሽት ታዋቂ ፖለቲከኞች የድምጽ ውጤት በሚነበብበት መድረክ ላይ ለየት ያሉ አልባሳትን ከለበሱና ትኩረት ለመሳብ ከሚፈልጉ ተራ ተወዳዳሪዎች ጋር ጎን ለጎን ይሰለፋሉ። ለአብነትም በ2024 ምርጫ ተሰናባቹ ጠቅላይ ሚኒስትር ሰር ኪር ስታርመር የድል ንግግራቸውን ሲያደርጉ ባጠገባቸው ኤልሞ የተባለ የህፃናት ካርቱን ገጸ ባህሪ የለበሰ ሰው ቆሞ ነበር። ይህ የምርጫ መድረክ ድራማዊ ትዕይንት አሁን ላይ የሪፎርም ዩኬ መሪ ለሆኑት ለኒጄል ፋራጅ የፖለቲካ ህይወት ትልቅ ማሳያ ተደርጎ ተወስዷል። ፋራጅ የህዝብን ቀልብ በመሳብና አጀንዳ በመፍጠር ረገድ የተካኑ ፖለቲከኛ ናቸው። ሀገሪቱ ከአውሮፓ ህብረት እንድትወጣ በስተጀርባ ትልቅ ሚና የነበራቸው ሲሆን ባለፈው ምርጫም ፓርቲያቸው በሚሊዮኖች የሚቆጠሩ ድምጾችን እንዲያገኝ አስችለዋል። ነገር ግን አዲሱ የኢኮኖሚስት ዘገባ እንደሚያመለክተው ይህ የፋራጅ የፖለቲካ ትዕይንት የፓርቲያቸውን ጥንካሬ ሳይሆን ድክመት እያሳየ ነው። ሪፎርም ዩኬ በአሁኑ ወቅት በአባላት መዋቅር የተደራጀ መደበኛ ፓርቲ ሳይሆን በአንድ ግለሰብ ዝናና ትዕይንት ላይ ብቻ የተመሰረተ የግል ኩባንያ ይመስላል የሚሉ ትችቶች የበረቱበት ነው። ፋራጅ በቅርቡ ከገንዘብ ድጋፍ ይፋ ማድረግ ጋር ተያይዞ ከፓርላማ የስነ ምግባር ኮሚሽን የቀረበባቸውን ምርመራ ለማምለጥ ሲሉ መቀመጫቸውን በገዛ ፈቃዳቸው በመልቀቅ በድጋሚ በህዝብ ለመመረጥ የፈጠሩት የማሟያ ምርጫ ስልት የዚሁ ድራማ አካል ተደርጎ ተወስዷል። ተቀናቃኞቻቸው ይህንን ድርጊት የመሸሽ ስልት ሲሉ ቢጠሩትም እርሳቸው ግን ከገዢው መደብ ጋር የሚደረገው
የምናደርገው ትግል ነው በሚል ለደጋፊዎቻቸው እያቀረቡት ይገኛሉ። ሆኖም ግን ተንታኞች እንደሚሉት የአንድ ሀገር መሪ ለመሆን የህዝብን ስሜት መኮርኮር ብቻ በቂ አይደለም። ጠቅላይ ሚኒስትር ለመሆን ጠንካራ የፖሊሲ አማራጮችን ማቅረብ፣ ሀገራዊ ተቋማትን መምራትና ሰፊ ህዝባዊ መዋቅር መገንባት ይጠይቃል። ፋራጅ ግን አሁን ባላቸው ታዋቂነት ላይ ብቻ ተመስርተው የብሪታንያን ቀኝ ዘመም ድምጽ በመከፋፈል የሌሎችን ፓርቲዎች እድል ከማበላሸት ባለፈ እሳቸው የዳውኒንግ ስትሪትን ስልጣን ለመያዝ የሚያስችላቸው እውነተኛ ቁመና ላይ እንዳልሆኑ ዘገባው ያመለክታል። እንደ አውሮፓውያኑ አቆጣጠር በ2026 የዓለማችን ትልቅ ከተማ ሆና የተመዘገበችው የኢንዶኔዥያዋ መዲና ጃካርታ ከከተማዋ እድገትና የህዝብ ብዛት መጨመር ጋር ተያይዞ በከፍተኛ የቆሻሻ ክምችት ቀውስ ውስጥ ትገኛለች። ሄሮዳይን ንጉሴ ተጨማሪ ይዛበታለች። በከተማዋ ዳርቻ የሚገኘውና የእስያ ትልቁ የቆሻሻ ማጠራቀሚያ ተብሎ የሚታወቀው ባንታር ገባንግ ከአቅም በላይ በመሙላቱ መንግስት ጣቢያውን ሙሉ በሙሉ ለመዝጋት እየተዘጋጀ ይገኛል። ይሁን እንጂ ይህ ውሳኔ ከ10 ሺህ በላይ ለሚሆኑ ከዚህ የቆሻሻ ተራራ ላይ ተረፈ ምርት በመለቃቀም የዕለት ተዕለት ጉርሳቸውን ለሚያገኙ ዜጎች ስጋትን ፈጥሯል። ከሩቅ ሲታዩ አረንጓዴና ማራኪ ኮረብታዎች ይመስላሉ። ሲቀርቡት ግን እውነታው ሌላ ነው። ከ100 ሄክታር በላይ መሬት ላይ የተዘረጉት እነዚህ ሰው ሰራሽ ተራራዎች የኢንዶኔዥያ መዲና በሆነችው ጃካርታ አቅራቢያ የሚገኙ የቆሻሻ ክምር ሲሆኑ ባንታር ገባንግ በተሰኘው ግዙፍ የቆሻሻ ማጠራቀሚያ ጣቢያ ውስጥ በየቀኑ ከ1400 በላይ በሆኑ ተሽከርካሪዎች አማካኝነት 8000 ቶን የሚመዝኑ ቆሻሻዎች ይደፋሉ። በአካባቢው የሚኖረው አየር በሚያቅለሸልሽ ሽታ የተበከለ ነው። በቆሻሻ መካከል የሚመነጨው መርዛማ ጥቁር ፈሳሽም እንደ ጅረት ይፈሳል። በዚህ እጅግ አስቸጋሪና አደገኛ በሆነ አካባቢ ውስጥ ከ10 ሺህ በላይ የሚሆኑ ቆሻሻ ለቃሚዎች ዕለታዊ ጉርሳቸውን ለማግኘት ይሰማራሉ። መሬቱ ተደርምሶ በህይወት የመቀበር አደጋው የሁልጊዜ ስጋታቸው ቢሆንም ስራውን ግን ከመስራት አልቦዘኑም። እዚህ ያለው አደጋ የራሳችን ምርጫ ነው። አደጋውን ካልተጋፈጥን ደግሞ የሚበላ ነገር አናገኝም። ይህ የቆሻሻ ክምር ግን አይቆምም፣ ሁልጊዜ ይፈሳል ሲል ሁኔታውን ለዘጋርዲያን ያብራራው ራስታ የተሰኘው የ55 ዓመቱ የአካባቢው ነዋሪ ነው። እነዚህ ሰራተኞች ከዚህ አደገኛ ስራ በቀን የሚያገኙት ከ8 እስከ 16 የአውስትራሊያ ዶላር ወይም ከ100 ሺህ እስከ 200 ሺህ ሩፒያ የሚደርስ ገቢ ሲሆን ምንም እንኳን ስራው አካላዊ እንግልት የበዛበት ቢሆንም ብዙዎቹ የልጆቻቸውን የትምህርት ወጪ በመሸፈን የተሻለ የወደፊት ህይወት እንዲኖራቸው ለማድረግ ችለዋል። አሁን ላይ ግን የዚህ ጣቢያ የወደፊት እጣ ፈንታ አጠራጣሪ ሆኗል። የኢንዶኔዥያው ፕሬዝዳንት ፕራቦ ሱቢያንቶ በሀገሪቱ የቆሻሻ ቀውስ ላይ ብሔራዊ ጦርነት ካወጁ በኋላ መንግስት የባንታር ገባንግን የቆሻሻ ማጠራቀሚያ እስከ 2027 ድረስ ሙሉ በሙሉ ለመዝጋት አቅዷል። በምትኩም ቆሻሻን በማቃጠል የኤሌክትሪክ ኃይል የሚያመነጩ ዘመናዊ ፋብሪካዎችን ለመገንባት እየተንቀሳቀሰ ይገኛል። ይሁን እንጂ የአካባቢ ጥበቃ ተሟጋቾች መንግስት አማራጭ ሳይፈጥር ጣቢያውን ከዘጋው ከተማዋ በቆሻሻ ትጥለቀለቃለች የሚል ከፍተኛ ስጋት አላቸው። ከዚህ ቀደም በባሊ ደሴት ተመሳሳይ መዘጋት ተሞክሮ በጎዳናዎች ላይ የቆሻሻ ክምርና መርዛማ ጭስ ተስተውሎ ነበር። የቆሻሻ ተራራው መዘጋት ለጃካርታ ነዋሪዎች የጽዳት ተስፋ ሊሆን ቢችልም ህይወታቸውን በዚህ ቆሻሻ ላይ ላደረጉት በሺዎች ለሚቆጠሩ ድሆች ግን የህልውና አደጋ መሆኑ ስጋት ሆኗል። ዘገባው የዘጋርዲያን ነው። ሳምንቱን በታሪክ ውስጥ ጥንቅራችን 23ኛው የዓለም ዋንጫ ሊጠናቀቅ ጫፍ ደርሷል። የግማሽ ፍጻሜ ተፋላሚ ቡድኖች ተለይተዋል። ስንቶቻችን የመጀመሪያው የኡራጓይ የዓለም ዋንጫ ልክ በዛሬው ዕለት እንደ አውሮፓውያን አቆጣጠር ጁላይ 13 ቀን 1930 እንደተጀመረ እናውቃለን። የዛሬው ሳምንቱን በታሪክ ውስጥ ቅኝታችን እዚህ ላይ ያተኮረ ነው። ዝርዝሩ የአናውል ተስፋ ነው። እንደ አውሮፓውያኑ አቆጣጠር ጁላይ 13 ቀን 1930 ዓ.ም ልክ የዛሬ 96 ዓመት የፊፋ የመጀመሪያ ዓለም ዋንጫ ተጀመረ። ዓለም አቀፍ የእግር ኳስ አስተዳደር አካል ፊፋ ኡራጓይን አዘጋጅ ሀገር አድርጎ መርጦ 13 ሀገራት ተሳትፈውበት ተካሄደ። እኛም የዛሬውን ሳምንቱን በታሪክ ውስጥ መዳረሻችን አድርገነዋል። ዓለም አቀፍ የእግር ኳስ አስተዳደር አካል ፊፋ ኡራጓይን አዘጋጅ ሀገር አድርጎ መርጦ ሁሉም ጨዋታዎች የተካሄዱት በኡራጓይ ዋና ከተማ ሞንቴቪዲዮ ነው። 13 ሀገራት 7 ከደቡብ አሜሪካ፣ 4 ከአውሮፓና 2 ከሰሜን አሜሪካ ወደ ውድድሩ ገብተዋል። በመጀመሪያው የዓለም ዋንጫ ከፊፋ ጋር ግንኙነት ያለው አገር ሁሉ እንዲወዳደር ተጋብዞ የነበረ ሲሆን ለየካቲት 28 ቀን 1930 ቀነ ገደብ ተሰጥቶ ነበር። ውድድሩንም ለመጀመር የታቀደው 16 ሀገራት ከገቡ በኋላ ቢሆንም የሀገራቱ ቁጥር 16 መድረስ ባለመቻሉ ምንም አይነት መመዘኛዎች አልነበሩም። ብዙ የመሳተፍ ፍላጎት በአሜሪካ አህጉራት ታይቶ ነበር። አርጀንቲና፣ ብራዚል፣ ቦሎቪያ፣ ቺሊ፣ ሜክሲኮ፣ ፓራጓይ እና ፔሩ እና ዩናይትድ ስቴትስ ሁሉም ገብተዋል። በድምሩ 7 የደቡብ አሜሪካ ቡድኖች ተሳትፈዋል። ብቸኛው አፍሪካን ወክላ ልትሳተፍ የነበረችው ግብጽም በሜዲትራኒያን
ባህር ላይ በማዕበል ዘገየች። እናም ወደ ኡራጋይ ሊወስዳቸው የነበረው መርከብ ያለነሱ ተነሳ። አፍሪካንም በመጀመሪያው የዓለም ዋንጫ የሚወክላት አልነበረም። የአውሮፓ ሀገራትም የመሳተፍ ፍላጎት ቢኖራቸውም በወቅቱ በአህጉሪቱ በተፈጠረ የኢኮኖሚ ድቀት በአትላንቲክ ውቅያኖስ በመርከብ ረጅምና ውድ ዋጋ ያለው ጉዞ እና ለተጫዋቾች የሚፈለገው የረፍት ጊዜ ቆይታ ስጋት ተጽዕኖ ወደ ደቡብ አሜሪካ ለመጓዝ ፍቃደኛ አልነበሩም። እናም ምንም የአውሮፓ ሀገራት ከየካቲት ቀነ ገደብ በፊት አልደረሰም። የኡራጋይ እግር ኳስ ማህበር የተወሰነ የአውሮፓ ተሳትፎን ለማግኘት ሲል የብሪቲሽ ሆም ኔሽን እንግሊዝ፣ ሰሜን አየርላንድ፣ ስኮትላንድና ዌልስን ከፊፋ ባልነታቸው ቢነሱም ለእግር ኳስ ማህበሩ የግብዣ ደብዳቤ ተልኮ ሆኖም በእግር ኳስ ማህበሩ ውድቅ ተደረገ። ውድድሩ ሊጀምር 2 ወራት ሲቀረው ከአውሮፓ የመጣ ቡድን በይፋ አልገባም ነበር። የፊፋ ፕሬዝዳንት ሬሚት እና የኡራጋይ ዲፕሎማት ኤኔሪክ ቦኤራ ጣልቃ ገብተው 4 የአውሮፓ ቡድኖች ቤልጅየም፣ ፈረንሳይ፣ ሮማኒያ እና ዩጎዝሎቪያ እንዲሳተፉ አደረጉ። ቡድኖቹም በ4 ምድብ የተከፋፈሉ ሲሆን የእያንዳንዱ ምድብ አሸናፊም ወደ ግማሽ ፍጻሜ አልፏል። የመጀመሪያ 2 የዓለም ዋንጫ ጨዋታዎች በአንድ ጊዜ የተካሄዱ ናቸው። በዓለም ዋንጫ ታሪክ የመጀመሪያውን ጎል ያስቆጠረው ፈረንሳያዊው ሉዊስ ሎረንት ሲሆን የዩናይትድ ስቴትስ ግብ ጠባቂ ጂሚ ዳግላስ በተመሳሳይ ቀን በውድድሩ የመጀመሪያ ጎል የተቆጠረበት ግብ ጠባቂ ሆኗል። አርጀንቲና፣ ኡራጋይ፣ ዩናይትድ ስቴትስ እና ዩጎዝሎቪያ በየምድባቸው አሸንፈው ወደ ግማሽ ፍጻሜ አለፉ። በፍጻሜውም አስተናጋጇ ኡራጋይ በደጋፊዎቿ ፊት አርጀንቲናን 4-2 በማሸነፍ የዓለም ዋንጫን በማንሳት የመጀመሪያው ሀገር ሆነች። አንደኛው የፊፋ ዓለም ዋንጫ በኡራጋይ ጅማሮን ካደረገ ዛሬ 96 ዓመት ሞልቶታል። በ4 ዓመት አንዴ እየተካሄደም ዘንድሮ በ3 ሀገራት አዘጋጅነት 23ኛው የፊፋ ዓለም ዋንጫ ላይ ደርሰናል። 23ኛው የዓለም ዋንጫ 4 ሀገራትን ለግማሽ ፍጻሜ አብቅቷል። ፈረንሳይ ከስፔን፣ እንግሊዝ ከአርጀንቲና አገናኝቷል። ጨዋታዎቹም ነገና ሮብ ይካሄዳሉ። በመጨረሻም የቢዝነስ መረጃዎቻችንን ወደ እናንተ እናደርሳለን። በ2018 በጀት ዓመት በአዲስ አበባ ከተማ 350 ቢሊዮን ብር ገደማ ገቢ መሰብሰቡን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገልጸዋል። ለዚህና ለሌሎች የቢዝነስ መረጃዎቻችን መሀሌት ደመላሽ። ከንቲባ አዳነች አቤቤ በማህበራዊ ትስስር ገጽ ባስተላለፉት መልእክት የገቢ መሰረትን በማስፋትና የሚሰበሰብ ገቢ ፍትሐዊነቱን በጠበቀ መልኩ እንዲሰበሰብ በማድረግ በሰፊው በመሰራቱ የ2018 ገቢ ከፍ ማለቱን ጠቅሰዋል። በዚህም መሰረት ከ2017 በጀት ዓመት ተመሳሳይ ወቅት አንጻር በ116.3 ቢሊዮን ብር ወይም 50 በመቶ እድገት ማሳየቱን ነው የገለጹት። ከንቲባዋ ለዚህ ከፍተኛ ገቢ መሰብሰብ ምክንያት ለሆኑት ግብር ከፋዮች ምስጋናን አቅርበዋል። የኢትዮጵያ አየር መንገድ ወደ ፖርት ሉዊስ የጀመረው የቀጥታ በረራ በኢትዮጵያና በሞሪሸስ መካከል ያለውን ግንኙነት እንደሚያጠናክር ተነገረ። የበረራው መጀመር በኢትዮጵያና በሞሪሸስ መካከል በቱሪዝም፣ በንግድና በኢንቨስትመንት እንዲሁም በኢኮኖሚ መስኮች ያለውን ግንኙነት እንደሚያጠናክር ተገልጿል። አዲሱ ቀጥታ በረራ በየሳምንቱ ሮብ፣ አርብና እሁድ በሳምንት 3 ቀናት የሚከናወን ሲሆን የጉዞ ጊዜን በከፍተኛ ሁኔታ ከመቀነሱም በላይ መንገደኞች በኢትዮጵያ አየር መንገድ የአዲስ አበባ ማዕከል በኩል ወደ ተለያዩ የአፍሪካ ሀገራትና የተቀረው የዓለም ክፍሎች ያለምንም እንግልት በቀላሉ እንዲገናኙ ያስችላል ተብሏል። የኢትዮጵያ አየር መንገድ ግሩፕ የንግድ ዘርፍ ዋና ስራ አስፈጻሚ አቶ ለማ ያደቻ በበረራው በሀገራቱ የንግድ ተቋማት መካከል ያለውን አጋርነት ከማጠናከር ባሻገር በቱሪዝም ኢንቨስትመንትና የንግድ ልውውጥ ይበልጥ በማሳደግ ረገድ አዲስ ምዕራፍ ይከፍታል ብለዋል። የኢትዮጵያ አየር መንገድ አፍሪካን በውስጧ ካሉ ሀገራትና ከተቀረው ዓለም ጋር ለማገናኘት ያለውን ቁርጠኝነት የሚያረጋግጥ መሆኑንም ተናግረዋል። የሞሪሸስ የቱሪዝም ሚኒስትር ክርስቲያን ሃሮልድ ሪቻርድ ዲቫል በበኩላቸው የበረራው መጀመር በአፍሪካ የቱሪዝምና የትስስር ዘርፍ አዲስ ምዕራፍ መክፈቻ መሆኑን ጠቅሰዋል። ይህ ቀጥታ በረራ ለቱሪዝም አዲስ እድሎችን እንደሚከፍት፣ የኢኮኖሚ ትብብርን እንደሚያጠናክርና የአፍሪካ ሀገራትን ይበልጥ እንደሚያቀራርብም አክለዋል። ቻይና በውጭ ሀገራት በሚገኙ ስትራቴጂካዊ ማዕድናት ላይ ያላትን ተጽዕኖና ቁጥጥር የበለጠ ለማጠናከር ጎንያንግ ኢንተርናሽናል ኢንቨስትመንት የተባለ አዲስ የመንግስት የኢንቨስትመንት ተቋም ማቋቋሟ ተገለጸ። ይህ የቤጂንግ እርምጃ አሜሪካና የአውሮፓ ህብረት ቻይና በማዕድን አቅርቦት ሰንሰለት ላይ ያላትን የበላይነት ለመገደብ የሚያደርጉት ጥረትን ለመመከት ያለመ ነው። የዓለማችን ትልቁ የብረታ ብረትና የማዕድን ተጠቃሚ የሆነችው ቻይና ባለፉት 10 ዓመታት በኮንጎ ዲሞክራቲክ ሪፐብሊክ፣ በኢንዶኔዥያና በሌሎች ሀገራት የማዕድን ዘርፎች ላይ በቢሊዮን የሚቆጠር ዶላር ኢንቨስት በማድረግ ከፍተኛ ተጽዕኖን ፈጥራለች። ነገር ግን አሁን ላይ እየጨመረ የመጣው የጂኦፖለቲካ ውጥረትና ማዕድን አምራች ሀገራት የሚጥሏቸው አዳዲስ ገደቦች ቤጂንግ ስልቷን እንድትቀይር አስገድዷታል። ይህ አዲስ የተቋቋመው ኩባንያ በቀጥታ የፍትሐዊነት ኢንቨስትመንት ከማድረግ ባለፈ ለማዕድን ኩባንያዎች የህግ ተገዥነት፣ የአደጋ አስተዳደርና የገበያ ሁኔታዎችን በተመለከተ ምክርና ድጋፍን ይሰጣል። ተቋሙ በቻይና ብሔራዊ ልማትና ማሻሻያ ኮሚሽን ስር የሚመራ ሲሆን ዓላማውም የቻይናን የውጭ ሀገር ማዕድን ግብይቶችን ደረጃውን የጠበቀና ቁጥጥር የሚደረግበት ማድረግ ነው። መረጃው የብሉምበርግ ነው። ከቻናል ዋን ለሰዓቱ ያዝናቸው ዜናዎቻችን እነዚህን ይመስላሉ። ስለተከታተላችሁ እናመሰግናለን። ሌሎች ፕሮግራሞቻችንን እንድትከታተሉ በአክብሮት እንጋብዛችኋለን። ወይንሸት ዘውዴ ዜናውን እየመራው አብሬያችሁ ቆይታ አድርጌያለሁ። መልካም ጊዜ ይሁንላችሁ።